ሀና ጆሮን አስጠነቀቀችው። ከአባቷ ዘንድ ሁለተኛ እንዳይቀርብ ማስጠንቀቅ ብቻ ማስፈራራት ብቻ አይደለም፣ እየነገርኩ ነው፣ እባክህ እየለመንኩ ነው፣ ከአባቴ ራቅ። እኔ አባቴን አጣው ማለት ተንፋሼ ይቆማል ማለት ነው። ጆሮ እባክህን ወንድሜ እባክህን ብላ ለመነችው። ፍርሃቷም እንዳለችው እሷ ዘመድ አዝማድ ወይም ወገን እኔ የሚላት የለም። ስለዚህ አባቷና አባቷ ብቻ ስለሆኑ ግዴታ ከአባቷ ማስራቅ እንዳለባት ወስናለች። እንዲሁም አባቷ ሊቀበሉት እንዳልቻሉ አይተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። በዚህ አጋጣሚ ላመሰግናችሁ እወዳለሁኝ። ብዙ ሰብስክራይብ አግኝቻለሁ ከ200 በላይ ከልብ አመሰግናለሁ። ላይካችሁ ኮሜንታችሁን በጣም አመሰግናለሁ። ለሁሉም ስለመጣችሁ በጣም አመሰግናለሁ። እንግዲህ ክፍል 8 ላይ ታሪኩን ዛሬ የምነግራችሁ ይሆናል። መሀል መሀል ላይ ቪዲዮዎችንም እያስገባን የምትማሩበት ነገር ይኖራል ብዬ አስባለሁ። አብራችሁኝ ተቆዩ ዘንድ ከወዱ አሳስባለሁ። አሁንም እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ላደረጋችሁ ከልብ አመሰግናለሁ። ያው እንደነገርኳችሁ ከ200 ሰብስክራይብ በላይ አግኝቻለሁ። ከልብ አመሰግናለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ስለምትከታተሉኝ ከልብ ነው የማመሰግነው። እንግዲህ ታሪኩ የሚጀምረው ዛሬም ጆሮ ነው። ጆሮን ሀና በደንብ ነው ያስጠነቀቀችው። ማስጠንቀቅ አይደለም ማስፈራራትም አይደለም። ጆሮ እኔ እየነገርኩህ እየለመንኩህ ነው፣ እባክህን ከአባቴ ራቅ። አባቴን አጣው ማለት እኔ እስትንፋሴ ይቆማል ማለት ነው። እማቀው ዘመድም ሆነ ወገን የለኝም ከአባቴ ውጭ። ስለዚህ አባቴ ማጣት አልፈልግም ብላ ተማጸነችው። እሱም አይ እንደዛ ከሆነ እሺ ብሎ ምንም ሳያንገራግር ራሱን እያሻሸ እንግዲህ በጣም እንደሚሰማው ግልጽ ነው። ጆሮ ምንም አይነት ዘመድ እንዲሁም ደግሞ እንደዚህ ጓደኛ ቀርቦ የሚያወራው የልቡን የለም። በሱስ የተጠመደና በሌብነት ስራ የሚተዳደር ልጅ ነው። ስለዚህ አባባ ኖላዊን ሲያገኝ በጣም ደስተኛና የአባት ፍቅር ያገኘ ሲሆን በጣም ደስተኛ ነበረ። ከእርሳቸው ጋር ሲሆን መንፈሴ ሁላ ይታደሳል ይላቸዋል። እርሳቸውም ይመክሩታል፣ ያስተምሩታል። አንዳንድ ነገሮችንም ሊያስተምሩለት ከዚህ በኋላ ቃል ገብተውለት ነበረ። ግን እንዳሰበው የሆነለት አልመሰለውም። ምክንያቱም ሀናን ማስቀየም ሆነ መናገር አይችልም። ሀናንም እንደ እህት በጣም ነው የሚወዳት፣ በጣም ነው የሚያከብራት። እቤት እንኳን ከአባባ ጋር ቁጭ ብሎ ስትመጣ በሩን ከፍቶ ሲገባ ገና ነው በሉ እንግዲህ ሀና ከመጣችን የሄድ ብሎ የሚነሳው። እሷም ለምንድን ይሆን እሱ እኔ ስመጣ የሚሄደው የሚል ብዙ ተጽዕኖ ፈጥሮባት ይመስላል። እንግዲህ በስተመጨረሻም ደስ የሚል ነገር ተፈጥሯል። ሀናም ወይዘሮ ሜላት በልጃቸው ሕክምና ላይ እንድትከታተል ሊቀጥሯት ወስነዋል። እሳቸውም ጧት ስራ እስከምትመጣ ድረስ አላስችል በማለት ስልኳን ከደላላው ደውለው ተቀብለው ወዳውኑ ሲደውሉላት ስልኳን መመለስ አልቻለችም ነበር። ምክንያቱም ሀና የማታውቀው ስልክ ስለነበረ መመለስ አልቻለችም። ደጋግሞ ሲደወል ግን ስልኩን አነሳችው። ግን ደስ የሚል ዜና ነበረ። አቤት አለች። እሷም ወይዘሮ ሜላት እንደሆኑ ነገራት። ውይ ይቅርታ ብላ እሷም መንተባተብ ጀመረች። ያው እንግዲህ ወይዘሮ ሜላትን ሀና በጣም ነው የምትፈራቸው። ምክንያቱም አለቃዋ ናቸው። ስራ አሰሪያቸው እስከሆኑ እንዲያስወጣትም ሆነ እንዲናገሯት እንዲቆጧትም አትፈልግም። ሀና ስርዓት ያላትና ስነ ምግበሯ ሁላ ደስ የሚል ልጅ ናት እና ሰውን አክባሪ ምርጥ ወጣት ምሁር የሆነች ወጣት ስትሆን ለማንኛችንም ወጣቶች የምታስተምርና እንዲሁም ደግሞ ከሷ ብዙ ስነ ምግባር የምንማር ይሆናል። ወይዘሮ ሜላትም ጧት ከመሄደ በፊት ላገኝሽ እፈልጋለሁ፣ በጧት እንድትመጭ እፈልጋለሁ ብለው ነገሯት። እሷም ዶክሜንትሽን ይዘሽ ነይ ስላሏት በጣም ተጠራጥራ ስለነበር ለአባቷ ግን መናገር አልቻለችም። አባቷ ምን ሆነሽ ነው ልጄ? ተደናግጠሻል እኮ ፊትሽ ላይ የሚታየው ድንጋጤ ነው። በሰላም ነው እንዴ? ምን ተፈጠረ ሲሏት እሷም የደወለችልኝ አለቃዬ ናት፣ የምታሰራኝ ሴት ናት እና ነገ ደስታ ያለ ይመስለኛል። ነገ ሁሉንም ነገር ሳቅ አሳውቅሃለሁ፣ ነገ ስንመለስ ከስራ ወራሃለሁ ብላ ለአባቷ መለሰች። አሁን እራታችንን እንብላ በማለት ዝም አሉ። እሷም በጣም ደስ ብሏት ነበረ። ሌሊቱን በሙሉ እንዳልተኛች አባቷ ነገሯት። ውይ አባዬ ረብሼህ ነበር እንዴ አሏት። አይ እኔማ ቀስቅሼ በሌሊት በደረቀ ሌሊት ወር ያልይዝሽን ብዬ እንጂ ስትገላበጪ ሌሊቱን ሙሉ እንዳልተኛሽ
አውቄያለሁ አሏት። እሷም አይ ደስታ ነው አባዬ፣ በቃ ስመለስ ከስራ ሁሉንም ነገር አሳውቅሃለሁ ብላ ፊቷ ላይ በጣም ደስ የሚል ነገር ነበር እየተነበባት ሄደችው። ከዛም ከደረሰች በኋላ ዶክሜንቷን ይዛ እንግዲህ ሰላም የላትም፣ በቤትም በውጭም ሰላም የሌላት ልጅ ስለሆነ የወይዘሮ መላት ልጅ ሰላምን ነበር መጀመሪያ ያገኘችው። ደህና ደር ሰላም በማለት ጀመረች። ምን አገባሽ በማለት እሷም መለሰችላት። ኧረ እግዚአብሔር ሰላምታ እንደዚህ እኮ አይባልም ሰላምዬ አለቻት። እሷም አንቺ ልጅ ግን ምንድን ነው አላማሽ ብላ በመኮሳተር ተናገረቻት። ውይ ምን አጠፋው ሰላምዬ ምን አጠፋል? ምንድን ነው ደግሞ ያሹ በጅሽ በማለት ጠየቀቻት። ሀናም ይሄ የትምህርት ማስረጃዬ ነው፣ ዶክሜንቴ ነው፣ እንደውም የስራ ልምዴ ነው። ደሴ እያለሁኝ ሕክምና ላይ ይሰራ ነበር የግል ሆስፒታል ተቀጥሬ እና አሁን ይዤው ነው አለቻት። እሷም ደግሞ ዛሬ የተማረችና በጣም የተራቀቀች ሰራተኛ ነው እናት ያገኘች፣ ውይ የታደልን ቤተሰቦች ነን እያለች ማሾፏን ቀጥላለች ሰላም። ሀናም ያው እኔ ጊዜ ጥሎኝ እንጂ የቤት ሰራተኛ የሆንኩት ከዚህ በፊት የምሰራው ሆስፒታል ውስጥ ነበር፣ የጤና ባለሙያ ነኝ ብላ ፈገግታዋን እያሳየች ብትነግራትም ሰላም ግን ምኑም ሊዋጥላት አልቻለም። በከማማብልት ውጭ ምንም ልትናገራት አልቻለችም። ሀናም እሺ በቃ ሰላም ዋይ ብላ ምን አገባች ሰላም ብውል ባልውል ይቺ ሴትዮ ያማታል እንደ እያለች ስድቧን ቀጥላለች። ሰላምም ሀናም ወደ ወጥ ቤት ከገባች በኋላ አሁን ይቺ እብድ ተናገረችኝ ብዬ ደስታዬን ማበላሸት አልፈልግም፣ እንደፈለገች መሳደብ ትሆናለች፣ ብትመታኝ ራሱ ልቀየማት አልችልም፣ ምክንያቱም ይቺ ያበደች ልጅ ናት፣ አብዳለች መሰለኝ፣ ብዙም ጤነኛ አትመስለኝም፣ ግን ጤነኛ ናት እያለች ለብቻዋ ማውራት ጀመረች። እውነትም እንዳለችው ሀና ሰላም በጣም ጤነኛ አትመስልም። እንኳን አይደለም ለሰራተኛ ለእናቷና ለወንድሟ የማትመለስ ጤነኝነት የጎደላት ስነ ምግባር የጎደላት መጥፎ ልጅ ትመስላለችኝ። እንግዲህ ገጸ ባህሪዋ ያ ስለሆነ ብቻ ሊሆን ይችላል። ሰላም ማለት እንግዲህ ከዚህ በፊት ጽናት ድራማ ላይ ቤቲ ሆና የሰራችው ስትሆን ያው ጽናት ድራማም ላይ በጣም ታዋቂ ናት፣ ልታውቋትም ትችላላቸው። እንግዲህ ሰላም ያው ሁልጊዜ በጭቅጭቅና በስድብ የተሞላች ናት። እሱ ጽናትን ብቻ ሀናን ብቻ ሳይሆን የምትሳደበው ሁሉም ቤተሰቡን ስለሆነ ሀናም እንግዲህ ትታት ወደ ስራዋ ቀጥላለች። ከዛም ስራዋን እየሰራች እያለ ወይዘሮ ሜላት ተነስተው የሚሏትን ለመስማት በጣም የጓጓች ትመስላለች ሀና። ከዛም ተነሳች። እሷም ሄዳ ወደ መኝታ ቤቷቸው ካንኳኳች በኋላ ይግቡ በማለት ወይዘሮ ሜላት ፈቀደች። እሷም ቶሎ ብላ መግባት አልቻለችም። አሁንም ደግሞ አንኳኳች። ይግቡ ማን ነው በማለት ቆጣ ባለ ድምፅ ወይዘሮ ሜላት ተናገረች። እሷም ድንጋጤም የሆነ ደስታም ድብርቅርቅ ያለ ስሜት ስለነበረባት በሩን ከፍታ ስትገባ የሆነ ነገር አደናቅፋት በአልጋው ወደቀች። ወይዘሮ ሜላት አልጋቸው ጫፍ ላይ ተቀምጠው ስለነበረ እግራቸው ስር ነው የተሳለመቻቸው። ምክንያቱም ድፍት ብላ ነው የተወደቀችው። ስትወድቅ ወረቀቷ፣ ዶክሜንቷ እንዲሁም ደግሞ እናቷ በልጅነቷ የሰጠቻት መስቀልም ተበጥሶ ካንገቷ ላይ ወድቆ ነበር። ሁሉንም ሰብስባ መስቀሉን ዛሬ ሊያዩት ነው ብዬ እኔ ራሱ ጉጉት ብዬ ነበር። ምክንያቱም ሜላት ካየችው የልጇ መስቀል እንደሆነ ስለምታስታውስ ውስጧም የሆነ ሀናን ሳይ የሚረበሽ ነገር አለው ስላለች አሁን ላይ መስቀሉን ድንገት ስታየው ትጠረጥራለች፣ ታውቃለች፣ ከዛም ታቅፋታለች። ልጄ ነሽ ብላ አምና ትቀበላታለች የሚል ነበረ ያሳሰበኝ፣ ግን አልሆነም። መስቀሉን ቶሎ ብላ ከመሬት አንስታ ወደ ኪሷ ውስጥ አስገባችው። ዶክሜንቷንም ሰባስባ ለወይዘሮ ሜላት ሰጠች። ወይዘሮ ሜላትም ተጎዳሽ መታሽ እንዴ ምናምን በማለት ጠየቀቻት። እሷም አይ ደህና ነኝ አለች። እሳቸውም ዶክሜንቷን አገላብጠው እያዩ ነበረ። ካዩም በኋላ በጣም ጎበዝ ተማሪ ነበርሽ፣ እንዲሁም የስራ ልምድሽ በጣም አሪፍ ነው በማለት ነገሯት። እሷም ፈገግ በማለት አመሰግናለሁ፣ አዎ ልጅ እያለሁ ተማሪ በነበርኩ ሰዓት በጣም ጎበዝ ተማሪ ነበርኩኝ፣ ግን ምን ዋጋ አለው እድል እዚህ ላይ ጣለችኝ በማለት ትንሽ ፊቷን ቀጨም አረገች። እሷም ከዚህ በኋላ ምላሴን እንድትከታተይልኝ እፈልጋለሁ። በቃ ምላሴ ምንም አይነት እንትን ሲኖረው አንቺ ነሽ የምትከታተዩ። ዶክተሩ ከሀገር ወጥቷል። ስለዚህ አንቺ ነሽ የምትከታተይ። ደግሞ ከአሁን ላይ ለደላላው ደውዬ ምግብ የሚያዘጋጅልን ሰራተኛ እንዲቀጥር እንዳመጣልኝ እነግረዋለሁ ሲሉ እርሷም አይ ከምላሴ ጋር ምንም የሚያገናኘው ነገር የለም፣ ምግቡንም ሁሉንም የምላሴንም የሕክምና ክትትል እሰራለሁኝ ስትል አይ እንደዛ ከሆነ በቃ ለአንድ ወር ልይሽና ከዛ በኋላ እናየዋለን። አንድ ወር ይዩኝና
ጥፋት ካዩብኝ ምንም ነገር ሳያወላውሉ ያባረሩኛል በማለት እሷን ፈጠን ብላ ተናገረች። ሀናም ስራዋን አክብራና ወዳ ስለሆነ የምትሰራው ምንም አይነት ጥፋት እንደማታጠፋ እርግጠኛ ነው በራሷ ላይ። ወይዘሮ ሜላትም እሺ 1 ወር አይሻለሁ፣ ከዛ በኋላ ግን አሪፍ ስራ ከሰራሽ የህግ በተለይ ምናሴን ጥሩ ጤነኛ ከሆነ ሙሉ ለሙሉ የማያሙ ከሆነ የ3 እጥፍ አድርጌ ከፍልሻለሁ ሲሏት በጣም ነበር ደስ ያላት። ምክንያቱም እሷ በአሁኑ ሰዓት አባቷን ለማሳከም ገንዘብ ያስፈልጋታል። ስለዚህ ያ ገንዘብ ደግሞ ለእሷ በጣም ትርጉም አለው እና እሷም በጣም ነበር ደስ ያላት። በጣም አመሰግናለሁ፣ እውነትሽን ነው እትዬ በማለት ደጋግማ ጠየቀቻት። እሷም አዎ እውነቴን ነው፣ ብቻ እኔ ልጄ እንዲታመምብኝ አልፈልግም። ሰሞኑን አንቺ ክትትል እያደረግሽለት እንደነበረ የሚበላውንና የሚጠጣውን እንዲሁም ፀሐይ ላይ እንዳይሆን እየተቆጣጠርሽ እንደሆነ ምናሴ ነግሮኛል። ስለዚህ አሁን ደግሞ ደሞዝ ሲከፈልሽ ከዚህ በበለጠ እንደምትከታተዩና እንደምትቆጣጠሪው የሚበላውንም የሚጠጣውንም አንቺ ስለምታሳውቂው ጤነኛ ይሆናል ብዬ አስባለሁ ብላ ነገረቻት። ሀናም በጣም አመሰግናለሁ፣ እኔም ምላሴን በትክክል እከታተላለሁ፣ ሙያዬ አይደል ስራዬ አይደል ብላ ነገረቻቸው። እሳቸውም በቃ ከዚህ በኋላ ስራሽን መጀመር ትችያለሽ ብለው እሳቸውም ነገሯት። እሱም በጣም ደስተኛ ነበረች። ያ ብቻ አይደለም፣ ምላሴን ከትምህርት ቤት ሲመጣ መንገድ ላይ አግኝታው ጠዋት ላይ በጣም ፊት ነስታው ስለነበረ ሁሉንም ነገር አስረድታው ነበረ። እሷም በጣም በፍርሃት ላይ ነበረች። ምክንያቱም ከዛ በፊት ወይዘሮ ሜላት ምላሴና እሷ በአንድ ላይ ሲሆኑ አግኝታቸው ነበረ፣ በአንድ ላይ ሆነው መኝታ ቤት እና ያንን ነገር በመጥፎ ነገር ወስዳው በጣም ተቆጥታት ነበር። ከዛም ስለተቆጣቻት ምላሴን ዘግታው ነበረ። እሱም ያንን ነገር በጣም ትምህርት ቤት ውስጥ ሆኖ ደብሮት ነበር። ምን ሆና ነው የተቀየረችው? የሆነ ያስቀየማት ነገር አለ ማለት ነው ወይን ያስቀየሚያት አለው? ምክንያቱም አማርኛዋ ራሱ ትንሽ ግራ ነው። ምክንያቱም ከደሴ ወደ ደሴ ስለሆነ የተወልደ ያደገችው ያው የተወለደችው ከወይዘሮ ሜላት ቢሆንም በህፃንነቷ ነው ደሴ ላይ መኖር የጀመረችው እና ትንሽ አማርኛዎቹ የገጠሮቹ ወጣ ያሉ ስለሆነ በዛ ነገር አስቀይማት ይሆን እንደ እያለ በጣም እያሳሰበ ነበረ። ግን ያ ነገር አልነበረም እሷን ያስቀየማት። ያስቀየመቻት እናቱ ነበረች። እሷም ምንም ሳትደብቅ ግን እኔ በስራዬ ላይ ምንም አይነት እንከን አልፈልግም፣ እባክህ መናሴ እኔ አሁን ስለተጨናነቅ እንጂ የነገርኩ ይህን ነገር ላንተ መናገር አይጠበቅብኝም። ምክንያቱም በእናትና በልጅ መሀል መግባት አልፈልግም። አይደለም በእናትና በልጅ መሀል መግባት ቀርቶ በምንም አይነት መልኩ መግባት አልፈልግም ብላ እየማለችለት ነበር ደጋግማ። ከዛም በኋላ ደስታዋን ካበሰረች በኋላ ቀጥታ የደወለችው ለአባቷ ነበረ። አባቷ ከጆሮ ጋር እንደሚሆን እርግጠኛ ስለነበረች በጆሮ ስልክ ስደውል እሱም ስልኩን አነሳው። ከዛም በኋላ አባቴ መቼም እርግጠኛ ነኝ ካንተ ጋር ነው ስትለው ምናሴ አዎ አለ። እሱም ላገናኘሽ እንዴ ሲላት አዎ አገናኘኝ አለችው። እርሷም አባቷን ካገኘች በኋላ አባቴ በጣም ደስ ብሎኛል፣ ስራው ጧት የነገርኩ ተሳክቶልኛል አለች። እሳቸውም በጣም ደስ አላቸው። ከደስታቸው የተነሳ ማልቀስ ጀመሩ። ጆሮ ምን ሆኖ ነው ፋዘር እያለቀሱ እኮ ነው ሲል ደስታ ነው እያሉ ነበረ። እሳቸውም ፈጣሪ ነው የሰጠኝ አንቺን፣ አሁንም ፈጣሪ እንዲጠብቅልኝ ሁልጊዜ ማጸነዋለሁ እያሉ በፈጣሪያቸው ጋር በጣም እየጸለዩላት ነበር። ምክንያቱም ሀና ወድቃ የተገኘች ልጅ እንደሆነች ግልጽ ነው። እናቷም የወይዘሮ ሜላት ናት። ግን አሁን ላይ አባቷ እንደ እናትም እንደ አባትም ሆነው አሳድገዋታል። በእርግጥም ደግሞ በስነ ምግባር ነው ያሳደጓት። በጣም ምርጥና ደስ የምትል ልጅ ናት። እነርሳቸውም እያለቀሱ ትንሽ ከቆዩ በኋላ ተረጋጉና ወደ ጆሮ ተመልሰዋል። እንግዲህ ከተቀመጡበት ውጭ ላይ ወደ ቤት አመሩ ከጆሮ ጋር። ጆሮም እንግዲህ አብሯቸው በጣም እየቀለዳቸው ነበረ። ዛሬ ደግሞ በጣም ጨዋታ ጨምረዋል ፋዘር እያላቸው ነበረ። አዎ ምን ላድርግ አንተ ጋር እየዋልኩኛል። ልንገሮትማ አንድ አሰራረቅ ልንገሮት እያለ ነበር። እንዴ ደግሞ ሌብነት ልታስተምረኝ ነው እንዴ? እንዴት ብሎ ነው እንደዚህ የሚሆነው? አባት ለልጁ ያስተምራል እንጂ ልጅ ለአባቱ ሊያስተምር አይችልም አሉት። እሳቸውም አይ በቃ ያው ለጨዋታ ነው እንጂ እኮ ለመስረቅ ከፈለጉማ ያው ዋጋው ይወደድበታል እንጂ አስተምረውታለሁ እያለ እያሾፈችባቸው ነበር። አንተ ልጅ እያሉ እርሳቸውም አብረው እየተቀላለዱና እየተዘባበቱ ነበረ። በስተ መጨረሻ ግን ማንበብና መጻፍ እንዲሁም ስሙን መጻፍ ስለማይችል እርሱም እርሳውም እስክሪብቶና ወረቀት በማምጣት ሊያስተምሩት ጀመሩ። አሁን አሴብ ብለው አዲስ ስም አውጥተውለት ስለነበረ በልና
አሁን እጅህን እንደዚህ አድርገህ እስክሪብቶ ትይዛለህ በማለት እጁን ይዘው ፊደል እያስቆጠሩት ነበረ። እሱም ደስተኛ ይመስላል። በቅርብ ቀን እንግዲህ ጆሮ ብዙ ነገር አውቀው ብዙ ነገር ተምሮ እንደሚመጣ እናውቃለን። ምክንያቱም አስተማሪ ነገር ነው ያልኳችሁ ድራማው ለዚህ ነው። ትልቅ ሰው ከትልቅ ሰውነቱ አይዘልም። አባባ እንግዲህ ብዙ ጊዜ ያስቀይሟቸዋል ጆሮ፣ ግን አሁን ላይም የአባት ፍቅር እየሰጡት ነው። በጣም ደስ የሚል ነው። በእርግጥ ጆሮ ብዙ ጊዜ ያሳለፈው መንገድ ዳር እንዲሁም የጎዳና ተዳዳሪ ሆኖ ስለሚሆን በጣም የሚያሳዝን ታሪክ ያለው ልጅ ሲሆን እንዲሁም የተጎዳ ነው። ፊቱ ይመሰክራል። ማዳት የጣለበትና በብርድ ቆዳው የደበዘዘ ይመስላል። እናም አሁን ላይ ግን ከአባባ ጋር ብዙ ነገር ትምህርት ወስዶ ሌብነትን ትቶ ሌላ ስነ ምግባር የሚያስተምሩት ይመስለኛል። እንዲሁም ደግሞ ሀና ታግዘዋለች። ሀና የተማረች ስለሆነች ብዙ ነገር ከሷ መማር ይችላል። ትዕግስት፣ ስነ ስርዓት እንዲሁም ሰውን ማክበር፣ ስነ ምግባሯ በጣም ደስ የሚል ወጣት ናት። ገና ወጣት ናት፣ ግን እንደ ወጣት የሚያደርግ ነገር የለም። እንግዲህ ከወጣቶቹ እነ ሰላም አሉ። ሰላም አሁን እንግዲህ የሀና ታላቅ እህት ናት እንደሆነች እርግጥ ነው። ምክንያቱም እሷም የወይዘሮ ሜላት ልጅ ስለሆነ ታላቅ እህቷን ብትሆን ግን ያን ያህል ስርዓት የላትም። በጣም ጋጠወጥነት ይበዛታል። ሀና ግን እንደዚህ አይነት ሴት አይደለችም እና ለጆሮ ጥሩ ስነ ምግባር እንደምታስተምረው ግልጽ ነው። አባባም እንግዲህ ወደፊት የምናየው ይሆናል። ብዙ ነገር አስተምረውት ብዙ ነገር የምናይ ይሆናል እና ታሪኩ በጣም ደስ የሚልና አስተማሪ ነው። ቀጣዩን ክፍል እንግዲህ አብረን የምናይ ይሆናል። እንግዲህ ደላላውም የሆነ የጀመረላቸው ነበረ ለፋዘር ሀናን ቤተሰብ ለመፈለግ ያሰቡ ይመስላል። ምክንያቱም ፎቶውን አሳይተውት ነበረ ለተሬ። ተሬም እንግዲህ የሆነ ሰዓት ወይ እነ ወይዘሮ ሜላት ቤት ስለሚሄድ ብዙ ጊዜ ያንን ፎቶ ደግሞ ካየው አስታውሶ ይች ልጅ የእነዚህ ቤተሰብ ልጅ ናት ብሎ ከፋዘር ጋር ተነጋግረው ሀናም ቤተሰቦቿንና እንዲሁም ወንድም እህቷን ታውቂ ይሆናል ብለን እናስባለን። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁኝ ስለምትከታተሉኝ። እንግዲህ አሁንም ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ እንዲሆንላችሁ ከወድሞኛለሁ። ባይ ባይ።